HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልን እንዴት ናችሁ የኤችዲ አድማጭ ተመልካቾች የሰኞ ፕሮግራማችን በተወዳጁ ብስራት ኤፍኤም 101 ጀመረ ለአንድ ሰዓት ያህል የሚዘልቅ ፕሮግራማችን ነው ሰፊ ጉዳዮችን እናነሳለን ከባልደረባይ ሁሴን አብዱልቀኒ ጋር ነው ቆይታ የማደርገው የዚህ ሳምንት ፕሮግራማችን እንደ ሁልጊዜውም እንግዲህ ቻምፒየንስ ሊግ ጉዳዮችን ይዳስሳል ሪያል ማድሪድ የማይሆን የሚመስል ከባድ ፈተና ከፊት ለፊቱ ተቀምጧል የአርሰናልን የ3-0 ውጤት መገልበጥ ይጠበቅበታል እንግዲህ በሳንቲያጎ በርናባው በርግጥ ለዚህ ዝግጁ እንደሚሆኑ ይጠበቃል ይሆናል አይሆንም የሚጠበቅ ነው ግን ይሄ ሁሉ ባለበት ሁኔታ ስምንቱ ከቀሩት የቻምፒየንስ ሊግ የስካሁን የሩብ ፍጻሜ ተፋላሚዎች ደካማው ማድሪድ ነው የሚል ነገር እየወጣ ነው በርግጥ ይህንን ከቁጥሮች አንፃር እንዴት ነው መዳሰስ የሚቻለው እናነሳለን በዛሬው ቆይታችን የማድሪድም እንግዲህ አርሰናልን አሸንፎ የማለፍንም ጉዳይ በተወሰነ መልኩ የምናነሳው ነው የሚሆነው ትናንት እንግዲህ ሊቨርፑል በስተመጨረሻ ዌስትሃምን 2-1 ያሸነፈበት ለዋንጫው አሁንም በደንብ እየቀረበ የመጣበት ሂደት ታይቷል ቅዳሜ ዕለት አርሰናል ነጥብ መጣሉ ደግሞ የነጥብ ልዩነታቸው ወደ 13 ከፍ እንዲል አድርጎታል ገራሚው ግን ሊቨርፑል ቤቶች መጨናነቆች ይታያሉ ደጋፊውም ሲጨነቅ ይታያል አሰልጣኙም ሲጨነቁ ይታያሉ በተወሰነ መልኩ ጎሉም በተቆጠረበት ሁኔታ የሮበርትሰን እና የቫን ዳይክም ጭቅጭቅ ለዋንጫው መቅረባቸውን አለማመን ወይስ ደግሞ ፈጥኖ ይሄንን ዋንጫ ለማግኘት ከመጣደፍ ይመጣ መጨናነቆች አሉ ምንድናቸው በተወሰነ መልኩ እንዳስሳለን የትናንት ትልቁ ጨዋታ የነበረው እንግዲህ ኒውካስል ዩናይትድን 4-1 ያሸነፈበት ነው ትልቅ ጨዋታ ነው ይሄ በነገራችን ላይ ዩናይትድ እንግዲህ ከወራጆቹ ቀጠና ምናልባትም ትንሽ ብቻ ከፍ ብሎ ሊጨርስ የሚችልበት ሂደት እየተፈጠረ ነው የሚመስለው በታሪኩ ዝቅተኛውን ነጥብ ሊሰበስብ የሚችልበትም ነገር ከፊት ለፊቱ ተቀምጧል አስከፊ ጊዜን እያሳለፈ ነው ዩናይትድ ያስጨዋታ ምን ይነግረናል ቆይታችን ለዚህ ምላሽ ይሰጣል እንግዲህ እንደ ሁልጊዜው አብረን እንድንሆን ነው መንጋብዘው በሬዲዮም በዩቲዩብም የምትከታተሉን ቆይታችን ያማረ እንዲሆን እናንተም የበኩላችሁን አድርጉላለሁ ሴኖ እንዴት ነህ ብያለሁ አንተ እንደሞ ልጋብዝ ሰላም ዴቭ ታዲያስ እንዴት ናችሁ እያለሁ ሰላም ነው መንደርደሪያዬን ዋንደርስ ተዋረኩት ምርጥ ነው ኦኬ አይ ምርጥ ነው እንጂ በጣም ኦኬ ይመች መጨረሻ ላይ ይሰጣል አይደለም እንትን ነጥብ ኦኬ እና 9 ከ10 ሰጥቻለሁ እንደ ሌኪፕ ትልቅ ጨዋታ ተጫዋቾች ጥሩ እንቅስቃሴ ሲያደርጉ በአብዛኛው 8-7 ነው የሚሰጠው መታየው ግን አሁን በቀደም ዕለት ለራይስ 9 ከ10 ነው የሰጡት አስደናቂ ነበር እሱ የሚገርም እኮ 9 ከ10 ነው የሰጡት almost እና የሮቡ ጨዋታ ማለት ነው የማክሰኞ ጨዋታ እና ስለዚህ እኔ ላንተ 9 ከ10 ሰጥቻለሁ በጣም በጣም ጀነረስ ሆነሃል ማለት ነው ስለዚህ ትንሽ ግጥም ቢጤ በመጣ እንኳን ድሮ ክፉ ነበርኩ ነበር በጣም በቃ ለኪፕን ያነበብክ አድገህ 9 ከሰጠ በጣም ጀነረስ ነው ማለት ነው እነሱ በጣም ጅፍሬን ይወዳሉ ነው እነሱ አለ በጣም ካረኩ በቀር ጥሩ ነጥብ እንደማይሰጡ አውቃለሁ በጣም ስላረካይ ነው ምንም በቃ ኮምፓኒ ብድግ ብያለሁ ለሁሉም በግጥም ኔክስት ታይም በቃ የዛሬ 15 ቀን ስመጣ ተመልሼ እንግዲህ ከባካል ጋር ሮቴት እያደረግን ነው እንግዲህ መከራዬ ላይ ነው እንግዲህ ነጥብ በየጊዜው ልሰጥ ነው አለ ግን አይ ነው በቃ ግጥም ሁሉ ይዤ ልመጣ እችላለሁ እንግዲህ እንደዛ ከሆነ በቃ ትለጥፋለህ ሁሉ ገና ግንባር ላይ እዚህ ሀገር ብር መለጠፍ ማለት ያው በመላክ ነው በእንትን በዜል መላክ ነው ያው ትለጥፋለች ችግር የለውም ለጠፍኩ ማለት ነው በእንትን ከሆነ ደግሞ ይለያል መሰለኛል በቲክቶክ በምናምን ከሆነ ኬፕ ምናምን እያደረክ መሰለኝ እሱ ግን ለሁሉ እንጀምር እሺ ሊቨርፑል እንግዲህ ዋንጫ ጉዞ እየቀረበ ነው እሱን እናነሳለን በቀጣይነት ግን ትናንት ከነበረው ትልቁ ጨዋታ ብንነሳ ደስ ይለኛል ምልህ ሊቨርፑል የዋንጫ ጉዞ የሚቀር አይመስልም ምንም በቃ የተበላ ነው የአርሰናልም ሁለተኛ የመሆን እድሉ ጠንከር ያለ ነው የሚመስለው እዚህም ላይ ብዙ ጥያቄ ላይ ይነሳ ይችላል የተለየ ነገር ካልተፈጠረ ምናልባትም ቀጣዮቹ 6 ጨዋታዎች ይዘው የሚመጡት ነገር ምን እንደሆነ ባናቅም
ከዛ ውጪ ግን ለቶፕ 5 የሚደረገው ፍልሚያ አሁን ኖቲንግሃም ፎረስት አደጋ ውስጥ መግባቱ ሲታይ ብዙ እንደሚሆን እንጠብቃለንና እሱ ጥያቄ ነው የሚሆነው። ግን እዚህ ቶፕ 5 ውስጥ ያለው ኒውካስል በስተመጨረሻ በጣም ታምረኛ መሆኑ እያስገረመ ነው አይደለ? የሆነ ነገር ሆነ በቃው ተብሎ ሲታሰብ አሁን በስተመጨረሻ ደግሞ ከዋንጫው በኋላ ጭራሽ በደንብ እያስገመገመ ከማንቸስተር ዩናይትድ ጋር ነበረ ደረጃው ታውቃለህ? ከ8 ሳምንት በፊት ከዚህ ባክ 8-7 በፊት በአንዴ እኮ ነው ወደ ላይ ወጣው። 5 ጨዋታ በተከታታይ ነው ያሸነፈው ማለት ካፑንም ጨምረህ ማለት ነው። የሚገርም ነው አይደል? እንግዲህ ምን ያህል መሀል ላይ ያሉት ቡድኖች ችግሮች እንዳለባቸው የኮንሲስተንሲ ችግር ሁሉም ቡድኖች ጋር እንዳለ በደንብ የሚጠቁም ነገር ነው። ግን በራሱ ደግሞ መሻሻሎቹ አስደናቂ ናቸው። እንዴ ደሴን ጨዋታ እናንሳ አስቀድም። እንግዲህ ዴቭ ኮች ኤዲሃው በህመም ምክንያት አልነበረውም። ያው ረዳታቸው እንግዲህ ጄሰን ቲድሆል ያው አጋጣሚ የተጠቀመ ይመስላል። ተነጩበት ያኔ ጠባቸው ነበር ያ ቦታ እንዴ ሁሌ ጊዜ የምልህ እሳቸው ነበሩ አክት የሚያደርጉት የነበረው። ዛሬ ግን ህልማቸው ተሳካ መሰለኝ። ተረጋግተዋል እንዳይላል እውን ሲሆን ተረጋጉ አይደለ? ጥሩ ጥያቄ ነው። እውነት ነው። አይተህ ከሆነ ገርሞኛል። ሌላ ጊዜ በቃ እሱ ምልህ አሰልጣኙ ኤዲሃውን መከራውን ነው የሚያሳዩት። እሱም ቦታ ይሰጠዋል እና ሲናገሩ ነው የምታየው። ስራ ይበዛባቸዋል ብቻ። ዛሬ ግን ለካ ኮች መሆን ይሄ ክብር እንትን አለው መሰለኝ፣ ግርማ ሞገስ አለው መሰለኝ አለው በሚገባ። ወደ ቀኝ ወደ ግራ የምትመለከተው ነገር የለም። ቀጥታ እንግዲህ ወደ ሌላው ነው መንቀልቀል ነገር የለም። ተረጋግተው ነው እንትን ያሉት እና በትክክልም ደግሞ ምልህ ውጤታማ ነገር አይተናል። የሰሩት ነገር የተጫዋቾች ኦፍ ኮርስ ምልህ ስልክ ሊኖር ይችላል፣ ጥሪ ሊኖር ይችላል። የተጫዋቾች ለውጡ ምናምን ሁሉ በጣም ጥሩ ነው። ደስ ብሎኛል እኔ ምልህ። ግን ያው እንደምታውቀው ኒውካስል የስኳድ ዴብዙ ጥሩ በመሆኑ ለምሳሌ ቦትማን ቢጎዱ ዊልቦክ የለም ግን ጉዳት ያለበት አይመስልም ቲሙ። ተጫዋቾች የተወሰኑ 1 2 3 አቨሬጅ ተጫዋቾች በቃ በደንብ አሉት። በቃ አቨሬጅ ብለህ በደንብ መጥቀም የሚችሉ በርከት ያሉ ቁጥር ያላቸው ተጫዋቾች መጥራት ትችላለህ። እሱ ነው ማለት ያው ጭራሽ አንቶኒ ጎርደን አስቀምጠው ሄርቬ ባርነስን ሁሉ ነው ያሰለፉትና ልጁም ለጎል አገኘ። ቆንጆ ጎል ነው በዚህ ላይ እንዴ በጣም በተለይ ማለት ጥረቱ ምኑ ይገርማልና በአንጻሩ እንግዲህ ማንቸስተር ዩናይትድ በዩሮፓ ሊግ ላይ ምልህ ያው ከኦሎምፒክ ሊዮኔ ጋር ላለበት ጨዋታ ይመስላል ለሐሙስ ጨዋታ ተጫዋቾችን ቤንች አድርጎ ነው ምልህ የገባው ማለት ትችላለህ። ማለት የተወሰነ ለውጦች አሉ። ኦናና ያው በዚህ ስህተት ምክንያት እንደውም ወደ ኒውካስልም እንዳልተጓዘ ነው እንግዲህ ሪፖርቶች የሚወጡት። እንግዲህ እሱን ስትመለከት በአንጻሩም የቱርኩን በረኛ እንግዲህ አልታይ ባይንዲርን አስገብተዋል። እሱም ያው ጊፍት ሰጥቶ ወጥቷል። እንግዲህ ያው አንዱ ኳስ አራተኛው ጎል በሱ ምክንያት ነው የገባውና አልሸሹም ዞር አሉም ነው የሆነው የበረኛው ፖዚሽን። ከዛ ሌላ ኤሪክሰንን እና የዚህ 18 ዓመቱ ልጅ ደግሞ ሃሪ ሃማስ ሲባሉ ልጅ ስታርቲንግ ላይን አፕ ውስጥ አስገብቷል። በአንጻሩም እንደነ ካዚሜሮን በተደጋጋሚ አሁን ያለፉት ሳምንታት ሲያደንቁት ነበር አሰልጣኙ። ስለዚህ ካዚሜሮን አስቀምጠዋል፣ ዶርጉን አስቀምጠዋል ምናምን ትመለከታለህ። እና በእርግጥ ማንቸስተር ዩናይትድ በፕሪሚየር ሊግ ላይ ትቶ በዚህ በአውሮፓ ላይ ያደርግም አይፈረድበትም ትላለህ። ምክንያቱም የኔክስት ይር የቻምፒየንስ ሊግ ተሳትፎን የሚያገኘው ይህንን ዋንጫ ሲያገኝ ነው። ይህንን ግን ካላገኘ ዩሮፓ ሊግ ዋንጫውን አሸናፊ ካልሆነ ግን ለማንቸስተር ዩናይትድ እንጃ ከባድ ጊዜ ይመስለኛል ፊት ለፊቱ ያለው ዴቭ። አንደኛ አሁን ሁሉም ከየአቅጣጫው የሚናገረው የተጫዋቾች መምጣት ይወራል። ማለት መግዛት፣ አዲስ ተጫዋቾች መሰባሰብ አለባቸው፣ መምጣት አለባቸው የሚል ከየአቅጣጫው ማንቸስተር ዩናይትድ የቀድሞ ተጫዋቾችም ሚዲያው ምኑም ሲል ሰማለህ። ከቻምፒየንስ ሊግ ከወጣ ክላስ ያለው ተጫዋች የማምጣት አቅሙ ምን ያህል ነው እንድጠይቅ ያደርጋል። ከዛ ሌላ ከዩኤፋ የሚያገኘው ገንዘብ ምንም የለም በሚቀጥለው ዓመት። ቀላል ገንዘብ አይደለም። በተለይ አሁን ይሄ አዲሱ ፎርማት ላይ ስትመለከት አሁን አርሰናል ገና ካሁኑ ወደ 83-84 ሚሊዮን አግኝቷል። ደርሷል። ገና ሩብ ፍጻሜ እንግዲህ ገና ግማሽ ፍጻሜ ሲገባ ፋይናል ሲገባ እንግዲህ የት እንደሚደርስ አስበው እና
ይሄ ከዩኤፋ የሚገኘውን አትሊስት ኤፍኤፍፒውን እንኳን ባላንስ የሚያደርግልን ነገር ማጣት ደግሞ ሌላ ደግሞ ለተጫዋቾች እንኳን እንዳትገዛ መሰናክል ይሆንብሃል። ሌላው ክለቡን ብራንድ ማጣት፣ የክለቡ ብራንድ ማጣት ሌላ ጥያቄ ነው። ቻምፒየንስ ሊግ በሚቀጥለው ዓመት ካልተሳተፈ እና ምንም አውሮፓ መድረክ ከሌለ ነቃ የክለቡ ብራንድ ዘጭ ነው የሚለው እና ብዙ ስፖንሰሮችም ውላቸው ከውጤት ጋር እንደሆነ ይታወቃል። ስለዚህ የስፖንሰሮችም ውል ደግሞ ገንዘብ ይቀንስበታል። ከያቅጣጫው ከውጤት ጋር ነው ገንዘብ ይመጣው ገብቷል የተያዘው። ስለዚህ እዚህ ችግር ውስጥ ይገባል። ሌላው ቀጣይ ሲዝን እንግዲህ ግዴታ ይሄ ቡድን ከዚህ አሰልጣኝና ከነዚሁ ተጫዋቾች ጋር የመቀጠል እድሉ ሰፊ እንደሆነ ያሳያል። ዩሮፓ ቻምፒየንስ ሊግ ካልገባ እና ይሄ ደግሞ ሌላው ደግሞ ለደጋፊው ተስፋ አስቆራጭ ነገር ነው የሚሆነው ዴቭ። እና ከዛ ውጪ ግን ምናልባት አድቫንቴጅ ብለህ የምታየው የሚቀጥለው ዓመት የአውሮፓው ጨዋታ ከሌለው ቡድኑ ቢያንስ በቀጣይ ዓመት 4 ውስጥ ለመግባት ወይም ከዛም ደግሞ አልፎ ሻምፒዮን ለመሆን፣ ምክንያቱም የጨዋታ ቁጥር ይቀንስለታል፣ የጉዞ ቁጥር ይቀንስለታል። ስለዚህ እነዚህ ሁለቱ ነገር ደግሞ ከሌሉ የተጫዋቾች ጉዳት ይወርዳል፣ የጨዋታ ቁጥር ይቀንሳል። ስለዚህ አሁን ትኩረቱ በፕሪሚየር ሊግ ወይ ደግሞ ናሽናል ውድድሮች ላይ ብቻ ይሆንና ሳምንት በሳምንት እንደነ ኤቨርተን እንደነ ምናምን ሳምንት እየመጣ መጠቀም ይችላል። ግን ይሄ ማለት አሰልጣኙና ተጫዋቾቹ በሁሉ ነገር ከተግባቡ ማለት ነው። ውጤታቸው መስመር ከያዘላቸው መሻሻሎች ካሳዩ ማለት ነው። እና ይሄንን ነው ምልክ በመግቢያ ላይ ላነሳለህ የምችለው። የሚገርምህ ጥቅል ጉዳዩን ያነሳው ወደ ጨዋታው ከመሄድ በፊት እኔም ጥቅል ሀሳቦች ነው መስጠት የምፈልገው። እንዳልከው ከዚህ ምንድን ነው ለሊጉ ዘንድሮ የተሰጠው ትኩረት ከዚህ በኋላ ምንም አይመጣም የሚል ግምት እንዳለ ማሳያ ነው የትናንቱ ጨዋታው። ላይክ በቃ የተወሰኑ ጥቂት የሚባሉ ተጫዋቾችን እናሳረፍ የበለጠ ሊጠቅሙን የሚችሉት ሐሙስ ነው። ሐሙስ ላይ በየትኛውም መንገድ ስኬታማ የምንሆን ከሆነና እስከ መጨረሻው ከገፋን ያው አውሮፓን በአቋራጭ ቲኬቱን እናገኛለን ነው። ይሄ ጥሩ ግምት ነው። ምክንያታዊ እንደሆኑ ታስባለህ፣ ትቀበለዋለህ። አንዳንዶች ሲያነሱ ነበር አትሊስት እነ ማጓየር ተከላካይ መስመር ላይ ሊንድሎፍን ከምትጠቀም ተከላካይ አማራጮችህን ያሉህን ቤስቶች ብትጠቀም ከ4 ጎል ወደ 2 መቀነስ ትችል ነበር፣ ወይ ደግሞ አቻ ሞተህ ልትወጣ ትችል ነበር የሚባል ነገሮች ትሰማለህ። እንግዲህ እንዳልከውም ከሰሞኑ ጥሩ የሆነ የካዝሜሮ መቀመጥ እንዲህ ሊባሉ የሚችሉ ነገሮች አሉ። ፈርስት ሃፍ እንግዲህ ተመጣጣኝ የሆነ ነገር መኖሩን ስታይና ሰከንድ ሃፍ እያንዳንዱ ችግር ግን በደንብ ተገልጦ መምጣቱን ስታይ እኔ የወደፊቱን በደንብ እንዳይ ነው የሚያግዘኝ የሚመስለኝ። ማለት ምንድነው የሚጠበቀው አሁን በዚህ ክለብ ትልቁ ስዕል ከዚህ በኋላ የሚጠበቀው ምንድነው ነው። ላይክ ማለት ለውጡ በምንም መስፈርት ከሳምንት ሊመጣ የቻለ አይመስለኝም። ላይክ አሸነፉም ብለህ በሆነ ውድድር መድረክም የተሻለ ገፉም ብለህ አሳምነው አይደለም። በቃ በጣም በማይሆኑ መንገዶች ነው ድሎችም ተገኝተው ውጤታማ ተሆኖም እየተወጣ ያለው። ውጤቱ መጥቶ እንዳልከው ቻምፒየንስ ሊግ ተሳትፎ ማድረግ ክለቡን የበለጠ ያነሳሳዋል፣ የበለጠ ግዢ ውስጥ እንዲገባ ያደርገዋል። እንዳልከው የጠቀስካቸው ከገቢ አንፃር የሚመጡ በርካታ ነገሮች መኖራቸው ጥቅሙ ትልቅ ነው። ግን የሚታየው ነገር እንግዲህ የክለቡ አመራሮች አዲስ ናቸው። ኃላፊነት ላይ የመጡትም እንግዲህ አዲስ ነገር ክለቡ ስለመፍጠር ነው ተብሎ ነው የሚታመነው። የምትሰማው ነገር በጎ አይደለም። እነሱንም በተመለከተ አጠቃላይ ወጪ ቅነሳ ላይ ማተኮር እንጂ ክለቡ በዘላቂነት ቶፕ የሚሆንበትን ስራዎች ሲሰሩ አሁንም ውስጡን እያየን አይደለም። ሊያመጧቸው የሚሞክሯቸው ተብሎ የሚጠቆሙ ተጫዋቾች በራሳቸው በ4-5 ዓመት ጊዜ ውስጥ ገና ክለቡን ወደ ላይ ያመጡ የሚችሉ ተጫዋቾች እንደሆኑ ነው መሳውት። እነ ዴላፕ ይጠራሉ፣ እነ ድብሊንግ ይጠራሉ። ቶፕ ተጫዋቾች ሊሆኑ እንደሚችሉ ግምት ትወስዳለህ። ግን አሁን ዝም ብዬ እኔ ሳስብ አርሰናል በቀጣይ ሊሰራ የሚችለውን አስብ። ሲቲ ምን አይነት ፕሮጀክት ይዞ ሊመጣ እንደሚችል አስብ። ኒውካስል አሁን እየሄደ ባለበት አፕሮች ምን ነገር ይዞ ጨምሮ ሊመጣ እንደሚችል አስብ። ኖቲንጋም ፎረስት ነው። ቸልሲ ምን ያህል ቢሊዮን ዶላሮች አውጥቶ አሁን ደግሞ የበለጠ ይዞ ሊመጣ እንደሚችል አስብ። ሌሎች ክለቦችን አይተህ አስቶን ቪላንም አይተህ አሁን የዩናይትድ ህልምን ስታይ ግራ የሚያጋቡ ጥያቄ ኢቭን የክለቡ ባለሀብቶችን ጉዳይ ታነሳለህ። ክለቡ አካባቢ ያለውን አየር አትሞስፌሩን ታያለህ። ደጋፊው አካባቢ ያለውን ስሜት ታያለህ።
ፑንዲቶቹ ደግሞ ግራ አጋቢዎቹ ፑንዲቶች ጋር ሄደህም ደግሞ አሁን በቃ ኮዲው እንደ ኔቭል አይነቱ እኮ በቃ ይሄ ሰውዬ መነሳት አለበት ወደሚል ሎጂክ ሁሉ አሁን በቃ እያንኳኩ ነው። መነሳት አለበት ኮቹ ወደሚል ሎጂክ እየመጡ ነው። አይተው ፒኮክ ላይ ከሆነ ትናንት ከጨዋታው በኋላ በቃ እንዲህ አይነት የማንኳኳት ነገር ነው። ስታይሉን ሊቀይር አልፈለገም ሰውየው። ችክ ያለው ነገር አለ። ኦኬ የምታነሳቸው ጥያቄዎች ሊኖሩ ይገባል፣ ግን አስገራሚ ነገሮች ነው ያሉት እና ሰውየው ከጨዋታው በኋላ ልክ አንተ ስትሰጥ እንደነበረው አስተያየት ህልማችን ሐሙስ እያለ ነው። ምንም ሌላ የምንፈልገው ነገር የለም። ሐሙስ ነው የሚለውና እኔ የሰዎች አይ ዶንት ኬር ነው ያለው የሚሰጡ አስተያየቶችን ወይም ደግሞ እነሱን እየሰማው ለነሱ መልስ መስጠት አልፈልግም የሚል ጉዳይ ውስጥ ገብቷልና ግን ዩናይትድ አትሊስት እንኳን ለኔክስት ይርም ሬዲ ሜድ እየሆነ ነው እየመጣ ያለው ወይ ብለህ ጥያቄ ብትጠይቀኝ አይደለም። አይ ነው የምልህ በቃ እያንዳንዱ ኤሪያ ላይ ለውጥ እንደሚፈልግ ነው አይደል የምታየው። እያንዳንዱ ኤሪያ ላይ አሁን በጥቅል ብትሄድ ማን ነው እስቲ አሁን ኦናና መተካት አለበት ብለህ የምታምነው ግብ ጠባቂ ነው። ተከላካይ ላይ አንድ ተጫዋች ልታነሳ ነው የምትችለው። ቶፕ ተጫዋች እዚህ ክለብ ውስጥ ማን ነው ብትል በቃ ያው ፈርናንዴዝ ነው የሚጠቀሰው። ከዛ ውጪ እንደው ትንሽ እንኳን ዞር ካልክ የምትጠቅሳቸው አንድ ወይም ሁለት በጣት የሚቆጠሩ ተጫዋቾች ናቸው። ከዛ ውጪ ስኳዱ ለውጥ ይፈልጋልና ዩናይትድ ቤት የሚታለመውን ነገር ሳስብና ያለውን የሚጠብቀውን የወደፊት ነገር ሳስብ ቻምፒየንስ ሊግ በማለፍ ብቻ ቀጣይ 2 ዓመት 3 ዓመትን እንደ ቢግ ዲል አልመው እንድትንቀሳቀስ የሚያደርግ ነገር አለ። ትልቁ ስዕል አይታየኝም ነው ዩናይትድ ሳስብ አላቅም። የከፉ ነገሮች ናቸው ከፍለፊቱ ያሉት። ያ ምልህ እውነት ነው የምትምልህ በአብዛኛው ልክ ነህ። ያወራሃቸው ነገሮች ትክክለኛ ፖይንቶች ናቸው። ግን አሁን እኔ ብዙ ማልስማማ ነገሮች አሉ። ብዙዎችም አሁን ምልህ የሚናገሩት እንዳልከው ፑንዲቶችም ሆኑ የሚዲያው የሚሰጠው አስተያየት ተመለከት። አሁን ኦናናን ወሰደው። ኦናና እኮ ማንቸስተር ዩናይትድ አሁን ባለበት ሌቭል ነው እንጂ ይህንን ነገር ልንል ምንችለው ኦናናን ማየት ያለብን ማንቸስተር ዩናይትድ እና ከዛ በፊት ኢንተር ሚላን እንዴት ነበር ነው ማለት ያለብን። የቀደመ ታሪኩን ማለት ነው። አዎ ማንቸስተር ዩናይትድን የተቀላቀለው እኮ በኢንተር ሚላን ፐርፎርማንሱ ነው አይደለም እንዴ? ብቃቱ ነው። ኢንተር ሚላንን ደግሞ በቻምፒየንስ ሊግ ፍጻሜ ያበቃ በረኛ ነው እና ስለዚህ ሰውየውም ያው ቴናግ ያውቁታል። ያው የተደራጀ ፉትቦል ከኋላ ተመስርተን የሚጫወት ፉትቦል ያው አሁን እግር ኳስ ወደዛ እየሄደ ስለሆነ ለዛ ይጠቅምናል በሚል ይዘውት መጡ። ኦፍ ኮርስ ምልህ እንትና ስፓኒሹ ልጅ በረኛ እንትን ማለት ነው ደካማ ነው ማለት አይደለም። ኦፍ ኮርስ ግን መቶ ይሄ ልጅ ከመጣ በኋላ ነው እዚህ መጥቶ ነው ይሄ ቲም እዚህ ውስጥ ቲም መጥቶ የሾቀም ኢንተር ሚላን ለምን ይሄ በረኛ ጥሩ ሆነ አሁን እዚህ መጥቶ ለምን ደካማ ሆነ ብለህ ካልክ እዚህ ብዙ ይቀጠቀጣል። በዲፌንሱ ጥሩ ስላልሆነ በረኛው ሁሌ ውጤታማ መሆን አይችልም። ብዙ ጊዜ ኳስ የመለሳቸው ነገሮች አሉ። አንጻሩ ደግሞ የተማሪ ጎል የትምህርት ቤት ጎል ደግሞ ይገባበት ገብቷል። ከሱ ማጠብቀው በሱ ደረጃ ማጠብቀው ጎል ደግሞ ይገባበታል። ስለዚህ ይሄ ተጫዋች ይሄ በረኛ አትሊስት ገብቷል ሙከራ ብዙ እንዳይደረግ መጋረጃው መስጠት አለበት። ዲፌንስ እኮ ሲባል ዲፌንሱ አሁን የብዙዎች አሁን የሊቨርፑል እንውሰድ። አሁን ቤስት ዲፌንስ አሁን ሊቨርፑልና አርሰናል አንደኛ ነው። ሊቨርፑል እነዚህ ኮስታቸው ዲፌንሶቹ ፊት ለፊት ያሉ ዲፌንሶቹ በረኛውን ሽፋን ይሰጡለታል። ስለዚህ ለአደጋ ያጋሉት። ለአደጋ ግን ካጋለጥከው ተደጋጋሚ በመጣ ቁጥር 3-4 ሴቭ ያደርግና 5-6 ሴቭ አንዱን ይገባበታል ወይ ደግሞ በተወሰነ ኮንሰንትሬሽን ያጣና ይገባበታል። ገብቷል። ስለዚህ አሁን ይሄ ልጅ ብቻ አይደለም እኔ የምልህ እያንዳንዱ ተጫዋች ወደ ማንቸስተር ሲመጣ በአብዛኛው ነው የምልህ። ኦፍኮርስ አንዳንዶች አሉ ፕላስ ማንቸስተር ጨረታ ሲገባ ገንዘብም ከፍ ይላል። ስለዚህ የሚመጡ ተጫዋቾች በአብዛኞቹ በክለቦቻቸው ውስጥ ጥሩ የነበሩ ናቸው እና ሚዲያው ራሱ በየጊዜው በመጣ ቁጥር አትሌቲክ በተለይ እንትና መጣ ይሄ ለምን አስፈለገ ብሎ ዝርዝር ታተታ ይሰጣል። ገብቷል። እና ችግሩ ምንድነው? ከገቡ በኋላ እዚህ ሲስተሙ ሲገቡ ግን በቃ ይጠፋቸዋል። ጀማሪ ይመስላሉ። ከዛ ደግሞ ሲወጡ
ከዚህ ከክለብ ደግሞ ሲወጡ ሌላ ቡድን ጋር ሲሄዱ ደግሞ ውጤታማ የሆኑ ነው። አሁን ቤቲስ ውስጥ ውሰደው፣ ያ ፈረንሳዩን ግሪክ ውስጥ ውሰደው፣ አንቶኒን ቤቲስ ውሰደው፣ እንትናን ግሪክ ውስጥ ውሰደው፣ ሳንቼዝ ማነው ሳንቾን ውሰደው። አሁን ራሱ እንትና ራሽፎርድ ናሽናል ቲም ተመረጠ። በጥቂቱ ነው የምልህ። እነዚህ ሁሉ ለምንድን ውጤታማ የሚሆኑት ሲወጡ? ለምንድን ነው እዚህ ሲመጡ ውጤታማ የሚሆኑት? እና ይሄንን ማወቅ ያስፈልጋል፣ ማለት ይሄንን መረዳት ያስፈልጋል ነው የኔ ጥያቄ። ቦርዱ ይሄንን ችግር ምንድን ነው ብሎ ይሄንን ነው መፈተን ያለበት እንጂ አሁን ምክንያቱም ደጋፊም እንትንም የሚለው ተጫዋቾች ይገዙ በተጫዋች በየዓመቱ እኮ ቦዘነ እንዴ ተጫዋች ከመግዛት ማንቸስተር ዩናይትድ አልቦዘንም። ተጫዋች በጣም ነው የሚገዛው። ተጫዋች እንደምታውቀው በቢሊዮን እኮ ነው እያወጣ ያለው። ከፍተኛ ገንዘብ የሚያወጣ ክለብ ነው። ግን ተጫዋቾች የሚገዙበት በስሜት በምናምን ይሁንና ሲመጡ ጥሩ የነበሩ ልጆች ናቸው። ይህም ሲመጡ በቃ እንደዚህ ነገር ይከሰታልና በዚህም ወገን ብንመለከተው ለማለት ነው። ዴቭ ያ ዞሮ እንግዲህ በጥቅሉ ሲቀመጥ ወደ ጨዋታው አጭር ነገሮች መስጠታችን እንደተጠበቀ ሆኖ ከመጨረሻዎቹ አራተኛ ሆኖ ሊጨርስ የሚችልበት እድል ሁሉ አለ። ልክ መግቢያ ላይ ቅድም ስጠቅስ እንደነበረው በታሪካቸው በሊጉ ዝቅተኛ ነጥብ ያስመዘገቡት 58 ነጥብ ነው። በስሌት ሲታይ አሁን አሸንፈው እንኳን ቢጓዙ እስከ 56 ሊደርሱ የሚችሉበት ሂደት ነው ያለው። ስለዚህ የከፋው የዩናይትድ የፕሪሚየር ሊግ ጉዞ ሊሆን እንደሚችል ከወዲሁ መረጃዎች አሉ። እሱ ብቻ አይደለም፣ ያሉት ጨዋታዎች ሲጠቀሱ ደግሞ ገራሚ ናቸው። ብሬንትፎርድ አለ፣ ገና ቦርንማውዝ አለ፣ ቼልሲ አለ፣ ቪላ አለ፣ ወልቭስ አለ። ያቸው እንግዲህ እነዚህ ቲሞች በሙሉ ዩናይትድ አሁን ካለው ወቅታዊ ብቃት አንጻር በጣም 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 ፈተና ሊሆኑበት እንደሚችሉ ግምት ትወስዳለህ። ለሁሉም ኒውካስል ግን አስተማማኝ ሆኖ በተለይ ሁለተኛውን 45 በደንብ በቃ ልዩነት ፈጥሮ የወጣበት ነው ማለት እንችላለን። እስቲ እንሂድ እሱ ላይ ዴቭ፣ አንተ በቅድም የተናገረው ጌሪ ኔቭልን በዚህ በኤንቢሲ ላይ ጠቅሰው ነበር እና ከሮቢ ሞሴ ጋር ነበር ዛሬ ነበር እና ፈርስት ሃፍ ላይ የሰጠው አስተያየት ምን እና ሰከንድ ሃፍ ደግሞ ጨዋታው ካለቀው ላይ የሰጠው አስተያየት ሁለቱም አይገናኙ ይጋጫል። ምንም አይገናኙ። የመጀመሪያው ፈርስት ሃፍ ላይ አድናቆቱ ለአሰልጣኝ ለውጥ እየመጣ እድገት እንደየታየ መሆኑ ጥሩ ነገር እንዳየ፣ ግን የሆነ ትንሽ ነገር እንደሚጎለው ማለት በቃ ይሄ አይደለም ሲያወራ ነበር መጀመሪያ ላይ አንድ ለአንድ ሆኖ በነበረበት ሰዓት። ከጨዋታው ካለቀ በኋላ ደግሞ ገና ወዲያው ትልቁ ችግር የማንቸስተር ዩናይትድ ምንድነው ብሎ ሲያወራ ትልቁ ችግር በየፖዚሽኑ ላይ ብቁ የሆኑ ተጫዋቾች የሉም። ሙሉ ለሙሉ ስኳዱ ፑር ነው አለ። ሙሉ ለሙሉ በጣም የሚቆጠሩ ነው ያወጣው እንደውም ተጫዋቾች ብሎ ከ45 ደቂቃ አድንቋቸው ከ45 ደቂቃ በኋላ ገደል የስራው ባህሪ ነው። ይቅርታ ግን የስራው ባህሪ ነው እንዴ ታዲያ የስራው ባህሪ ከሆነ ሁሌ እነግራለሁ እኮ ማንም ሰው ይሄንን አስተያየት መስጠት ቡድኑ አንድ ላይ ውጤት እየመራ ከሆነ የምታደንቀው ከሆነ ሲሸነፍ ደግሞ ምንድን ነው ታዲያ ምን ወይም አይገባኝም። እኔ ሁሌም በቃ ዘንድሮ አመቱን ሙሉ አልተመቸኝም ስል እንደነበረ በቃ አለቀ። ያው ዩናይትድ ኤኒዌይ እና እንግዲህ አሁን ማን ዩናይትድ ኦፍ ኮርስ ሁለት አይነት ማንቸስተር ዩናይትድን እንዳየ ነው የተመለከተ ነው። እውነት ነው። ጌሙ ሲጀመር ማንቸስተር ዩናይትድ ጥሩ ኳሊቲዎች አሳይቶ ነበር። ብልጭ የሚሉ ነገሮችን አሳይቷል ፈርስት ሃፍ ላይ። ምክንያቱ ለምንድን ነው ብለህ ከጠየቀኝ ጨዋታው ሲጀመር ዴቭ በሚገባ ስፔስ ነበረው። ሜዳው ስፔስ ነበር። ተጫዋቾቹ ሜዳውን በደንብ ነበር ሲጠቀሙ ሁለቱም ቡድኖች። እንደውም ሴንት ጄምስ ፓርክን ስቴዲየሙን ሌው አልኩኝና እንትኑን ሜዳውን ሳይዙን ሌው ብዬ ስመለከት 105 በ68 ነው። ይሄ እንግዲህ ማለት ኤምሬትስም እንደዚህ ነው። ያ ትልቁ ነው በቃ ኦልትራፎርድም ተመሳሳይ ናቸው። ኦልትራፎርድም ኤምሬትም እንደዚሁ ናቸው ስፋታቸው። እንግዲህ አንፊልድ ነው እንግዲህ 101 በ68 በጣም ትንሽ ሆነ። ግን በጣም ዝቅተኛው የፉልሃም ነው 100 በ65 ነው። እና ስለዚህ አሁን በማንቸስተር ዩናይትድ እና በሴንት ጄምስ ፓርክ መካከል ምንም ልዩነት የለውም። ገብቷል? ምንም ልዩነት የለውም። ግን አንፊልድ ስትሄድ ግን የ272 ሜትር ካሬ ልዩነት አለ። ይገርማል። በጣም ብዙ እኮ ነው በስታባዛው ማለት ነው። ይሄ 272 ሜትር ካሬ ደግሞ ጨዋታው በገፋ ቁጥር ይከብዳል እኮ። ጊዜው በሄደ ቁጥር ትንሽ ይመስላል እንጂ ይከብዳል። ለምሳሌ አሁን 60 ኪሎ ሸክም የሆነ ነገር ይዘህ 3 ኪሎ ቢጨምርብህ
ሊከብድህ ይችላል። ግን 30 ኪሎ ይዘህ 3 ኪሎ ቢጨምርልህ አይከብድህም። ልክ እንደሱ ማለት በገፋ ቁጥር ጨዋታው በሄደ ቁጥር እንደሚከብድ ነው የሚያሳይ። ባጨምርበትም ራሱ ሰዓቱ በሄደ ቁጥር ኪሎ እየከበደህ ነው። ልክ እንደሱ ማለት እየመጣ ማለት ትክክል። እና ሴንት ጄምስ ፓርክ እና ለሁለቱም ሜዳውን በሚገባ በመጠቀም ተጠቅሙበታል ሲጀምሩ ነው እና ይሄ ምክንያቱም ለምን ስትሪክት የሆነ ታክቲካል የሆነ አፕሮች አልነበራቸውም። ነፃ ነበር ጌሙ። ነፃ ነበር እና ፈርስት 15 ደቂቃ ድረስ ተመጣጣኝ ፉትቦል አይተናል። ስለዚህም ተመጣጣኝ ስለነበሩ ፔናልቲ ቦክስ ውስጥም 3 ኒውካስል እንደውም ማንቸስተር ዩናይትድ 4 ነው የነካው። ፋይናል ሰርድ 10 ማንቸስተር ዩናይትድ 10 ኒውካስል፣ ማንቸስተር ዩናይትድ 14 ነው የነካው። እንደውም ብልጫው የእሱ ነው የመጀመሪያ 15 ደቂቃ እና ፍሬሽ በነበሩበት ሰዓት ጥሩ ነገር አሳዩን እና በተለይ ደግሞ ከዛ ውስጥ ደግሞ በተለይ 11ኛው ደቂቃ ላይ ኤሪክሰን፣ ብሩኖ እና ዘርግዚ በዋን ተች ፓስ በጣም ቆንጆ ቤስት አክሽኖች አሳይተውናል። ልክ እንደ ባርሳ እንደ አርሰናል ጊዜ እንደሚያደርጉት ማለት ነው እና ዩናይትድ ሞቢሊቲ ጥሩ ነበር እና እኩል ተፎካካሪ ሆኖ ነበር እስከ 15 ደቂቃ የተጓዘ። ግን ቀስ በቀስ ሪትሙ ሲወርድ በደንብ ይታያል እና ኦፍኮርስ በመሀል ደግሞ ይስሐቅና ቶናሊ በሚገርም መግባባት ቆንጆ ጎል አገባ። በተለይ ይስሐቅ ፈርስተቹና ላስተቹ እይታው የሚደንቅ ነው በጣም። እንዴት በዛ ቦክስ ውስጥ ኮንትሮል ያደረገበት ኳስ የመጀመሪያ ተቹ፣ ከዛ በኋላ ደግሞ ገምቶ የሰጠው ፓስ እንትና እኮ የኦሮኮ ተመልካች ነው የሆነው። ኳሱ እንደ ቮሊቦል በቃ ማየት ነው የጀመረውና በቃ ይስሐቅን በቃ ይሄ ጨዋታውን አቅሎ ማየት የተሻረበት ጎል ራሱ እንዲያይተዋል አይደል? የተሻረበትን ጎል ራሱ ሱፐር ክላሲክ ጎል አይደል? ኮንፊደንሱ በቃ ደንብ ይታያልና ይሄ ሰፈር ውስጥ የሚጫወት ነው የሚመስለው ሲንቀሳቀስ ራሱና እኔ እንደውም ባይገርም ስመለከተው ከዚህ በፊትም ገልጬልሃለሁ። እኔ ምን ያደግኩት እዛ ጨርቆስ እኛ በተለኛ 11 ቀበሌ በእኛ ብሎክስ በሁለተኛው እንትን ላይ ኤርትራዊኖች ናቸው በብዛት ያደግኩት ከኤርትራዊኖች ጋር ነው። እንደውም እኛ ቤት ፊት ለፊት ፊቴ ካምፕ የሚባል አለ እና ይህ ፊቴ ካምፕ የተባለበትን ፊት አውራሪ ናቸው፣ ኤርትራዊ ናቸው፣ ዳኛ ናቸው። ላይ እሳቸው ዳገት ላይ ቤት አላቸው። ወደ 30 ሚሊዮን ቤት አከራይተዋል ታች ከፋፍለው እና በእያንዳንዱ ቤት ውስጥ ደግሞ ቢያንስ በአማካይ 7 እና 6 ልጆች አሉ እና በቃ ስለዚህ ካምፕ ተባለ እና እንደውም እና በቅርቡ እንደውም ዘፈን ወጥቶ ነበር። አንድ የጨርቆስን የሚያሞግስ ዘፋኝ ወጥቶ ቻይና ካምፕ ብለውታል። ቻይና ደግሞ ፊቴ ካምፕ ነበረ በእኛ ጊዜ፣ አሁን ቻይና ካምፕ ተብሏል። አሁን ደግሞ ቻይና በዛዛ አካባቢ ኖ እንደ ቻይና ብዙ ናቸው ሰው ብዛቱ ነው እንጂ በጣም ብዙ ሰው ስላለ አንድ ቀበሌ ነው ራሱ እና እዛ ማታ ላይ ልክ ይስሐቅን የሚመስሉ ኤርትራኖች አሉ በብዝ በቃ ሳየው እነሱ ናቸው ትዝ የሚል እነሱ ይመስሉ ገብተዋል። ያው ኮሚኒቲው አንድ አይደለም። ስለዚህ እንደዛ ይመስላልና ልጁ ግን በቃ ክላሱ ላይ በቃ መጨመሩን በደንብ ትመለከታለህ ዴቭ፣ በደንብ ትመለከታለህና ማንቸስተር ዩናይትድ ግን በቃ ወደ ምን ገባ ሜዳውን መልሶ እንደጠበበው ገብቷል። ወደ አቅም ጉልበት ላለው ቲም ደግሞ ይመቸዋል። ሜዳው ወረደ ወደ ታች ወረደ። እንደገና ሜዳውን አጥቦ ለመጫወት ሲሞክር በቃ መልሶ የድሮ በሽታው መጣበትና ወደሚታወቀው ወደ ካውንተር አታክ መጣ። ኦፍ ኮርስ እንትና ጋርናቾ በካውንተር አታክ ነው ጎሉን ያስቆጠ የካውንተር የመጣ ኳስ ነው። ግን እዛ ውስጥ መግባቱ ገጣ ሪትሙን በቃ መቀጠል አለመቻሉ ይገርማል። በቃ አለመቻሉ ወደም ይታያል። እና ከዛ 1-1 ወጥቶ ሰከንድ ሃፍ ላይ ግን ባርንስ በ49ኛው ደቂቃ ላይ ነው እንግዲህ ገና በተጀመረ 4ኛው ደቂቃ ላይ ሁለተኛው ጎል አገባ። የሱ ጎል ብቻ ሳይሆን የዘርግዚ ደግሞ ጉዳቱ ደግሞ ያስታውቃል። እንደ ጋብሪኤል አይነት ነው። ሲዝኑን የሚጨርስ ነው የሚመስለው ይላሉ። እንግዲህ ካልተምልህ ሃምስትሪንግ ነው ያው ዞሮ ተበጥሷል አልተበጠሰም የሚለው ነው እንግዲህ ይታያል እንጂ ተጎድቷል። በትከሻ እኮ ነው ሰው ላይ ብሩኖ ፈርናንዴዝ እና ወጌሻውን እኮ እንትን ብሎ ወጣውና እና ግን ያው 64ኛው ደቂቃ ደግሞ ይሄው ባርንስ በጣም በሚለው ፍጥነቱ፣ ኳስ አገፋፉ፣ ባላንስ ሚዛን አጠባበቁ፣ አጨራረሱ፣ ጉልበቱ፣ ኤነርጂው ይገርማል። ሶስተኛው እያጀቡት 3 ተጫዋቾች ነው ያጀቡት የማንቸስተር ዩናይትድ ተጫዋቾች እና አግብቶ 3-1 ሆኑ። እንግዲህ አስበው ዴቭ ቅድም 4-3 ብዬ ነበረ። 7 ደቂቃ ላይ ሲቀር ፔናልቲ ቦክስ ውስጥ እኮ 10 ሰከንድ ሃፍ እስከ 7 ደቂቃ ድረስ ኒውካስል 10 ቦክሱ ሲገባ ማንቸስተር ዩናይትድ አንዴ ነው የገባው።
ቅድም እንግዲህ መጀመሪያ 15 ደቂቃ የነገርኩህና አሁን ስትመለከት በቃ ሙሉ ለሙሉ ታች ወርዶ በቃ መጠባቁን ወደ ታች ደግሞ ሲወርድ እንግዲህ በረኛ እንግዲህ በዚህ መሀል እንግዲህ ይቀጠቀጣል፣ ችግር ይመጣበታል። 80ኛው ደቂቃ ላይ ይሄ በረኛ በቃ ለኒውካስሎች ሰጥቶ አራተኛውን ጎል እንዲቆጠር ተደረገ እና አሁን ጨዋታውን ይሄ ነው የሚመስል። ግን በአጠቃላይ ስትመለከት ኒውካስል አሁን 5ኛው ተከታታይ ድሉ ነው ብያለሁ። ዌስትሃምን አዌን 1-0 ካሸነፈ በኋላ ሊቨርፑልን በካራባኦ ካፕ አሳምኖ አሸነፈ፣ ብሬንትፎርድን አሸነፈ፣ ሌስተርን አሸነፈ፣ አሁን ደግሞ ማን ዩናይትድን አሸነፈ እና በተለይ ካራባኦ ካፕ ድል ለቲሙ የፈጠረው ሳይኮሎጂካል ኤነርጂ ያመጣው ፊዚካል ኤነርጂ ያመጣው እንትን በደንብ ትመለከተዋል። ተለውጧል እና ደጋፊው ራሱ እምነቱ ላይ ወጥቷል እና አሁን ደግሞ የፊታችን ሮብ ከክሪስታል ፓላስ ቀሪውን ጨዋታ ያደርጋል። ስለዚህ አሁን አራተኛ ደረጃ ላይ የተቀመጠ አሁን በ56 ነጥብ ግን የመቀጠሉ ነገር በደንብ ይታያል። ምክንያቱም ስኳዱ በቂ ኃይል አለው፣ ኤነርጂ እንዳለው፣ ፓወር እንዳለው ይታያል እና በዚሁ ስሜት ያለፈው ሳምንትም በአካል ጋር ስናገር ነበረ አስቶን ቪላና እነሱ ጋር የሆነ የመቀጠል ነገር ይታያል። አሁን ሲቲ ጋር ጥያቄ እንድታነሳ ያደርግሃል እና ኖቲንጋም ፎረስት ጋር ጥያቄ እንድታነሳ ያነሳል። አሁን ዛሬ ተመሳሳይ ነው፣ ቼልሲ ጋር ተመሳሳይ ነው፣ ጥያቄ ታነሳለህ እና ስለዚህ አሁን ይሄ ቡድን ቀጣይ ሲዝን ቻምፒየንስ ሊግ የመግባቱ ነገር አይቀሬ ይመስላል። እንደ ቶናሊ አይነት ለኔ አሁን ለዛሬ ቶናሊ ነው ማን ኦፍ ዘ ማች ብዬ ምጠራው እና ፓወሩ፣ ጉልበቱ፣ ፊዚካሉ፣ ኢንዱራንሱ ይገርማል እና አሁን ብቻ አይደለም ጨዋታው ክረምቱን እንኳን ቢሆን ክረምቱን ሁሉ የሚቀጥል ነው የሚመስለው። በዚህ ጉልበት ይዞ የሚዘልቅ ነው የሚመስለው። በተረፈ ያው ማን ዩናይትድ ቅድም ያልኩህ ነገር ነው እንግዲህ የመጨረሻውን 4 ጨዋታ አድርጎ የመጨረሻውን 4 ጨዋታ ማሸነፍ አልቻለም። ከኖቲንጋም ፎሬስት 1-0 ተሸነፈ፣ ከሲቲ ጋር 0-0 ወጣ፣ ከሊዮን ጋር 2-2 ወጣ፣ አሁን 4-1 ተሸነፈ። በኦል ኮምፒቲሽን ማለት ነው እና ኔክስት ሲዝን እንግዲህ እንዳልኩ ቅድም የአውሮፓ ሊጉ ወሳኝነት አለው። አልደግምም የቅድም ያልኩ ነገር እና አሁን ትልቁ ችግር ብልጭ ያለ ነገር ነበረ፣ ግን ያ ብልጭ የሚለው ነገር ሪትሙ አይቀጥል አለመቀጠሉ ደግሞ ጥናት ላይ የተመሰረተ አይደለም ብለህ ጥያቄ እንድታነሳ ያደርጋል። ገብተዋል። ይሄ ነው ትልቁ ችግርና እንደውም ለኪፕ ሳይቱ ላይ ነው ብሎ መጽሐፉ ላይ ሳይሆን መጽሔቱ ላይ ሳይሆን ሳይቱ ላይ ሳነብ ጊማሬሽ 4ኛውን ጎል ያስቆጠረው የቀድሞ የሊዮን ተጫዋች ነበር እንደምታውቀው። ስለዚህ አሁን ጊማሬሽ 4ኛውን ጎል በማግባት አለ ለቀድሞ ቡድኑ ለሊዮን ትልቅ ስነ ልቦና ኃይል ሰጥተዋል ይላል። 4-1 መሸነፋቸው ለሐሙሱ ጨዋታ እንዲጨነቁ ማለት ያደርጋቸው ብሏል። ሊዮን ደግሞ አሸንፎ አሁን ወደ ቶፕ 4 እየተጠጋ ነው። ዛሬ አሸንፏል እና ይህንን እንትን ሰጥቷልና ስለዚህ ወሳኝነት አለው የሐሙሱ ጨዋታ። ሰውየው ሐሙስ ቢሉ ትክክል ናቸው። ትክክል ነው፣ ምንም ጥርጥር የለውም። እዛ ላይ ትኩረት ማድረጋቸውን ማንም ኢቭን ሮቴት ማድረጋቸውን ማንም ጥያቄ ውስጥ የሚከት አይመስለኝም። ከተሳካላቸው በተለይም እዛ ደግሞ ሁለቱን ጎል ያስተናገዱበት መንገድ በደንብ በተለይ ከዚህ ውድድር ቢወጡም ያበሳጫቸው ይመስለኛል። በደንብ በቃ ያበሳጫልና በሁለተኛው አንዱ ሳያንስ ሁለተኛው ደግሞ የገባበት መንገድ በጣም ብስጭት ላይ የሚጥል ነው። ያ ባለቀ ሰዓት መሆኑን ስታይ ያው ዞሮ ለመልሱ ጨዋታ በተረጋጋ መንፈስ እንዳይዘጋጁ የሚያደርጋቸው ይመስለኛል። የድሮ ደግሞ ይሄ ሆም ኤንድ አዌይ ጎል የሚባል ሩል አለመኖሩ ነው ክፋቱና አንዳንዴ ለራስ አድቫንቴጅ ሲሆን ትፈልገዋለህ፣ ግን ዝም ብለህ በገለልተኛነት ስሜት ስታየው ደግሞ ሁሉም ሜዳ ላይ ወጥቶ እኩል እንዲስተናገድ ትፈልጋለህ። ያው እሱም ሌላ ራሱን የቻለ ኪሳራ ነው። የአሌክሳንደር ኢሳክን ጉዳይ ስታነሳ ግን ኒውካስል በዚሁ መንገድ እየቀጠለ መሆኑ ሲታይ በተለይ ቻምፒየንስ ሊግ ላይ ተሳትፎ ማረጋገጡ ሲታይ ፈላጊዎችንም በቃ ኮዲው የሚያረጋግጠው በቃ በደንብ ነው ተስፋ የሚያስቆርጥ የሚመስለው። ከሁሉም በላይ ሊቨርፑል ነው እንግዲህ ትኩረት አድርጎበታል የሚባለው አጥቂዎቹ ላይ እምነት የማጣት ነገር ስላለ እሱን ከመሃል ለመሃል ለማግኘት ትልቅ ጥረት ያደርጋሉ ይባላል። የሚሳካ አይመስልም። እንግዲህ ክረምቱ ምን ይዞ ይመጣል የምናይ ነው የሚሆነው። ሊቨርፑልን በተመለከተ አጥር ያሉ ጉዳዮች አንስተን እንሂድ። ያለቀ ነው። እኔ ለኔም ላንተም ወይም ደግሞ ሊጉን በርቀትም ለሚከታተል ይሄ ያለቀ ጉዳይ ይመስለኛል። እንግዲህ 13 ነጥብ ሆኗል ማሸነፋቸው። የኋላ እንግዲህ 4 ደቂቃ ሲቀር ሮበርትሰን ቫን ዳይክ እሱን ገይቶት ያገባው ጎል ችግር ሊፈጥርባቸው ነበር በሚል ስጋት ነበር። ስጋቱ ደጋፊውም ላይ ኮቹም ላይ ተጫዋቾቹም ላይ ይታይ ነበርና
ለምን ይሄ ስጋት መጣ ግራ ቢገባኝም፣ ምክንያቱም እንደገለልተኛው ነው የማወራው። ከውጭ ሆነ ስታየው ይሄን ያህል ትልቅ ጋፕ ኖሮ ኢቭን ማለት አቻም ቢወጡ ምንም ትልቅ ዲል አይደለም አይደል? ምንም የተለየ ነገር ፕላስ አቻ ሞቷል እንጂ አርሰናል በቃ አርሰናል ልክ ስትል እንደነበረው ነው። አርሰናል ትኩረቱ አንደኛ ተቀይሯል። ልክ እንደ ዩናይትድ ትኩረቱ ተቀይሯል። ሁለተኛ ትኩረቱ እንኳን ባይቀይ በየትኛውም መንገድ እዚህ ውድድር ላይ እንደማይደርሱ ሐሳብ ብቻ ሳይሆን እምነትም ይዘው ያቆሙ ነው። እኔ በግሌ ነው የምነግርህ አርሰናል ከዚህ ፕሪሚየር ሊግ ዋንጫ ጋር በተያያዘ ያለውን ህልም አልከውም አላልከውም በሂሳብ ስሌት አለቀም አላለቀም በቃ ያቆመ ነው ያበቃ ነው ብለው የወሰኑ ነው የሚመስለውና ትኩረታቸው መልኩን መቀየሩን ስታይ ሊቨርፑሎች ይሄንን ዋንጫ በ200 ሜትር ርቀት ያሸነፉ በ1 ሜትር ርቀት ያሸነፉ ለኔ ለውጡ አይታየኝም። ብዙ ነው ማነው ማሸነፋቸው አይቀርም። አዘይንዶፍ ዘዴ ለአንዳንዶች ምንድነው ኢቭን በቀጣይ ሳምንት እኮ ሊቨርፑል ሌስተርን አሸንፎ አርሰናል በኤፕስዊች ተሸነፈ በቃ ይላሉ። በቃ አልቋል ነው የሚሉት አይደል? ያልቃል ያን የሆኑ ዋንጫው መውሰድ ይችላል። ሊቨርፑል ግን መጣደፉ አልገባኝም። ያልወደድኩት ነገር ቢኖር ሊቨርፑል ቤት ነው ቲሙ አሁን ይወልድ ያንደት አሁን እየታየ ያለው ከዚህ ከቻምፒየንስ ሊግ ከወጣ በኋላ ቆሌ ወርዷል። ቆሌ ተገፏል ይባላል። ያ ነው ስጋት ነገር በደንብ ይታያል። ስለልቦናዊ ጫና አለ፣ ይታያል፣ ፍርሃት አለ፣ በደንብ ፍርሃት አለ። አርሰናልንም አለማመን አለ። ግን አርሰናል ግን ኦልሬዲ እጁን ሰጥቷል። አንደኛ አርሰናል አሁን የኤቨርተንን ጨዋታ ወሰደው። የኤቨርተን ጨዋታ ብትወስደው አላግባብ ፔናልቲ ተሰጠ። ከዛ ደግሞ ዳኛው እኮ ፊሽካ ነፍቶ እኮ አሁን ከጨረሰ በኋላ መልሶ እኮ እንዲያጫውት ያደረገ ዳኛ ነው። እና ምንም ነገር ሰምታዝ ስለቅጣት ምንም አላየሁም በዚህ ሰውዬ ላይ እና እቱ ሄዳ በድጋሚ የነፉት ዳኛ ይሄ ነፋው ዳኛ አመልጧቸው ነው ትንፋሽ የሚል ነው የሰማሁት። አመልጧቸው ነው የነፉት የሚል ነው የሰማሁት ከገለልተኛ ምንጮች ማለት ነው። ሀዋርድ ዌይም እኮ አጨብጭቦ ብሎታል። እርግጠኛ ነኝ እንደዛ በማድረግ እኔ እርግጠኛ ነኝ። አንተ እንዴት እንደዛነት ሀዋርድ ዌይም ግን መቀጠል እንዴ እንትን የለም እንዴ ቮት ኦፍ ኮንፊደንስ ምናምን የሚባል ነገር የለም እንዴ አመቱ ተገምግሞ በጣም የሚገርምህ ከአርሰናል ጋር ብቻ ታይቶ ለዳኝነት ስህተቶች ላይ የሚሰራን ሳይት ተመልክቼ ዘንድሮ አርሰናል በዳኝነት ምክንያት ያው እነዚህ ተቃራኒ እንትኖች አይዋጥላቸውም ይገባኛል። ግን መናገር ስላለብኝ ነው 15 ነጥብ በዳኝነት ምክንያት 15 ነጥብ አጥቷል ይላል። ይሄ 15 ነጥብ ቀላል አይደለም። ቲሙን ገብቷል። አሁን ተቀጥቅጦ ራሱ አሁን እኮ እድልም እኮ ነበር ስትመለከት ሊቨርፑልን በተለይ ቻምፒየንስ ሊግ ሲወጣ የሆነ ስነ ልቦና ነገር እንደሚከሰት ይታወቃል። ግን ጥርሱን ነክሶ ለመቀጠል ፍላጎት የለውም አርሰናል። በቃ ምን የራሱም ችግር አለው። ቢነክስም የትም እኔ እኮ በቃ አሁን እኮ ለዚህ እኮ ነው አሁን ሊቨርፑልን አሁን ለምሳሌ ሌላው ቢቀር ኤቨርተንን ቢያሸንፍ ኖሮ ያለፈው ምልህ እንደነበረው አሁን ትናንትና ማርቲኔሊ ላይ የተሰራው ፎል ቀይ ካርድ ነበር። አሁን እንግዲህ ትንንሽ ነገሮችን ከደማመርክማ ትሄዳለህ። እሱን እኮ ነው የምልህ። የዳኝነት ትንንሽ አይደለም። መልህ እያልኩት ለማንኛውም ብቻ ኤቨርተን ቢያሸንፍ ኤቨርተንን ያላግባብ ቢያሸንፍ ኖሮ አትሊስት በፉላም ተሸነፈ ሊቨርፑል ደን አፍተር የሆነ ሀሳብ ማሰብ ትጀምራለህ። ግን አሁን ስትመለከት እንደዛ አይደለም የሚያደርገው። ፍላጎት እንዲኖረው አያደርግም። ይታያል እና ስለዚህ አሁን ፎከስ ማድረጉ ወደ ቻምፒየንስ ሊጉ በትክክል ዳዊት ከሪያል ማድሪድ ጋር አንድ ነገር ልንገር እንደው አሁን ያስታወስኩት ከሪያል ማድሪድ ጋር ማክሰኞ ትልቅ የቻምፒየንስ ሊግ ጨዋታ እያለው ቅዳሜ ከኤቨርተን ጋር በስፕሪንግ ምሳሳ ጨዋታ እንዲጫወት የተደረገው በቅዳሜ በስፕሪንግ ነው። አየሩ ሙቅ ያለ ነው እና በዚህ በምሳሳ ጨዋታ እንዲደረግ የተደረገ ነው እና እነዚህ ነገሮች ሁሉ አሁን በአንጻሩም ጀርመኖቹ አርብ ነው አያደርጉም። አሁን እሱ ይታወቃል። ፔፕ ሲያነሳ ሰምቻለሁ ይሄን ነገር ባዘው በደንብ ደጋግሞ ሲተች እሁድ ምንድነው ቻምፒየን ባርሴሎናና ሪያል ማድሪድ አድቫንቴጃቸውን ተጠቅመው ነው እንዲጠቀሙ የተደረገው። ይሄ ግን የቅዳሜ ማታ እንደማጫወት ምሳሳ ጨዋታ አለ። በዚህ ላይ ደግሞ ስፕሪንግ እኮ ነው ጊዜው ነው። ገራሚው እኮ ግን ማድሪድ ደግሞ እኮ እሁድ ነው የተጫወተው አይደል? የገረመኝ ነገር እሁድ ነው ደግሞ ማድሪድ በአንጻሩ እኮ የተጫወተው መቼ
ማለት እንዴ 1-0 ያሸነፈው ጨዋታ እኮ ይሁድ ጨዋታ ነው። ትናንት ነው ጨዋታውን ሪያል ማድሪድ ያደረገው ለሮብ ትናንትና ነው ቅዳሜ ነው ትናንት ያ ኖ እሁድ ዛሬ ነው እኮ የተጫወተው ሪያል ማድሪድ በእኔና እንግዲህ እኔና አንተ አሁን ሮብ ነው ያኔ እኮ ማክሰኞ ነበር ያለፈው ነው የምታወራው እንዴ ያለፈው እኮ ሮብ እኮ ነው እንዴ ሮብ አሁን ያሁኑ ሮብ ስለሆነ ችግር የለውም እና ስለዚህ አሁን ገብታ ይሄ የራሱ ነገሮች ሁሉ ሳነብ ነበር እነዚህ ነገሮች ሁሉ ለምንድን ነው እነዚህ ነገሮች ሊከሰቱ የሚችሉ ለምን ቲሙን ዝም ብለህ በዚህም በዛም እያልክ ትበድለዋለህ? ነው የኔ ጥያቄ እሱ ይሄው የምታነሳቸው ነገሮች ያላቸው ነገር እንደተጠበቀ ሆኖ ኦቨርኦልም ስታየው ነው እኮ ማለት አሁን እኮ ዝም ብለህ እጅህን አውጥተህ ያልተበደለ ክለብ ብትል አልተበደልኩም ብሎ የሚጠቅስ የለም በሊጉ በሰላም አለ እኮ በስህተት እኮ ሳምንቱ ነው የወጡ እኮ አሁን እኮ ይቅርታ በቃ የሳምንቱ አጀንዳ ሆኗልና ሃዋርድ ዌብ ከነዚህ ከምን ነው ከነስካይም ከሌሎች ሚዲያዎችም ድጋፍ ወጥተው ወይም ደግሞ ከሌላውም ወጥተው መቼ ነው በቃ ይሄ ከዳኝነት ጋር የተያዘው ጉዳይ መፍትሄ የሚያገኘው ብሎ መሟገቱ ነው የሚመስለኝ እንጂ አሁን እንዲሁ እንደው በተናጠል ክለብ ከጠቀስክማ ማብቂያ የለውም እኮ በቃ የሰውየው ስተት የሚመስለኝ አሁን እኮ ማሰብ ያለበት 20 ቡድን እኮ ነው ያለው አሁን በአብዛኛው ለምን እሱ ላይ ይበዛል ነው እንዴ እሱ ነው እንጂ ጥያቄ አርሰናልም እኮ ያላግባብ እኮ ያሸነፈበት ጨዋታ ይኖራል ትክክል በቃ እሱ አይደለም ጥያቄው አጠቃላይ ስትወስድ ግን ቁጥሮች ስትመለከት በዳይነት ችግር ላይ ሲከሰት በየሳምንቱ በየጨዋታው መነጋገሪያ ፖይንት ያለው በአርሰናል ላይ ነው በብዛት ለዛ በሚል ነው ወደ ሊቨርፑል ጉዳይ እንመለስ እና ይሄ እንዳልኩ ነው ያነሳው ጥያቄ ቀድሞ ያልኩ ምንድነው ጨዋታው ላይ ይሄ ዝርዝር ነገሮች መግባቱ ትርጉም አለው ብዬ አላስብም ቅድመ ግምትን ብትወስድ አንፊልድ ላይ ነው ይሄን ጨዋታ በየትኛውም መንገድ አንድ ሳምንት ጋፕ ኖሯቸው ተዘጋጅተው መተው ይሄንን ጨዋታ የማሸነፍ ስሜት ውስጥ እንደሚገቡ ግምት ትወስዳለህ ግን በስተመጨረሻ ላይ ሆነ መጨናነቅ መጣ እኔም አንተም ላይ ነው ይበልጥ ደግሞ አንድ ጎሉ በተለይ ሰከንድ አፉ ፈርስት አፉን በደንብ ይዘውት ሄዱና ሰከንድ አፍ ላይ ይበልጥ መጨናነቁ መጣ አቻ ከሆኑ በኋላ ያለ ጥርጥር በቃ ይሄን ነጥብ ጣልን ነው ቢግ ሪሊፍ አሉ ኮቹ እኮ ቢግ ሪሊፍ በጣም ነው የገረመኝ ዴቭ ሰከንድ አፍ እኮ ዴቭ 61% ዌስት ሃም ኤክስጂው 0.43 ለ0.73 ዌስት ሃም ቢግ ቻንስ የፈጠረው ዌስት ሃም ሁሉ ነገሩ እንትን የነበረው እሱ ነበር ለሁሉም እንግዲህ እኔ እንዳልኩ ነው በአንድ ሜትርም ልዩነት ያሸነፉ ይሄ ሊግ በ100 ሜትር ከዚህ በኋላ ማንንም ይሄንን ዋንጫ ሊቀማቸው የሚችል እድል የለም ሰጥቷል እንጂ አርሰናልም ሰጥቷል እንዳልኩ ቀድሞ እጅ ሰጥቷል አርሰናልም ስለዚህ በጣም ገራሚው ደጋፊው ነው ጫና ውስጥ የሚገባው ኢቭን በቃ ተራወጠ ቶሎ ጎል እንዲያገኙለት በጣም የመፈለግ ስሜት ውስጥ ገባ እዚህ ጨዋታ ላይ ግን ሳናድንቅ ማለፍ የሌለብን የሳላ ማጂክ እንግዲህ የ50 ሚሊዮን ፓውንድ ነው አይደል አጠቃላይ አሁን ክፍያ በአዲስ መልክ ወደ ኪሱ ይገባል የተባለው ማጂኩ ከፊርማ በኋላ በደንብ ሰርቷል ለአንድ 4 ጨዋታ በደንብ ድርቅ መጥቶት ነበርና የቴሌግራፍን ዘገባ ሳይ ምን ይላል ምንድነው የሰሜን ለንደኑ የሰሜን እንግሊዙ ድርቀት የአየሩን ድርቀት የእንትናን ድርቀት ማለት ነው ከጎል ከምናምን የመራቁን ድርቅ ከካይሮ ቃጠሎ ሁሉ በላይ ከካይሮ ሙቀት ቃጠሎ ሁሉ በላይ ሆኖ ነበር ይላል ሳላ እንግዲህ መደብዘዙን የገለጸበት መንገድ ነውና ደብዝዞ ነበር ላለፉት 3-4 ጨዋታዎች ላይ እንግዲህ ፊርማው የፈጠረው ነገር እንደሆነ አላውቅም ግን በቃ ይሄ የሳላ ግራግን ጎል ባያገኝ እንዴት አይነት ፓስ መስጠት እንደሚችል በመጀመሪያው ላይ በደንብ ገርም አይነት ፓስ ኳሊቲ ነው ያለውና እሱን ያለ ጥርጥር አሳይቶናል ከኮንትራቱ በኋላ የመጣ ነው በፊልም እንግዲህ በደንብ አሟሙቀውለታል ግን ቁም ነገሩ አሊሰን ለዚህ ክለብ ምናል ደግሞ ጥቅም እንዳለው ባዳ ናቸው እንግዲህ ያጎል እኮ በመጨረሻ ሰዓት ላይ እርስ በርስ በተፈጠረ ችግር ገባ እንጂ እሱ ያወጣቸውን ያዳናቸውን ነገሮች ስታይ ከዌስትሃም ጥረት አንፃር ይሄም ተጫዋች ለዚህ ቡድን ምናል ቁልፍ እንደሆነ ታያለ አራት ቢግ ቻንስ ነው እኮ ያከሽ ድንቅ ቻንሶች አልተርፏል በጣም የሚገርም ነው ግን እንዳልከው የሊቨርፑል ህመም የሚመስለው ከሁለቱ ዋንጫዎች በቅጽበት መውጣትን ተከትሎ ይሄ ተጫዋቾች ፋቲግ መኖሩ ይሄንንም ዋንጫ እናጠዋለን የሚል ስጋት የመኖሩ ስሜት ፕላስ ቲፒካሊ ይታያል ተከላካይ መስመሩ የቀድሞ ተከላካይ መስመር አይደለም የሆነ በቃ የደበዘዘ ነገር ታያለ አማካይ መስመር ላይ ኖተብል የሆኑ የተወሰኑ ማካሊስተርን ጨምረ ተጫዋቾች ካልጠራህ በቀር
በብቃት ደረጃ ዘጭ ያሉ ተጫዋቾች አሉ። የወረዱ ብቃት ያላቸው ተጫዋቾችን ታያለ። አጥቂ መስመር ላይ እንግዲህ ሳላን ጀምሮ እንግዲህ ማጂኩ ትናንት ሰራ ከምንለው ውጪ በሰሞኑ የነበራቸው ችግር በደንብ ነበር የሚታየው። ቫን ዳይክ ኋላ እንግዲህ በጭንቅላት ዋስትና ሆናቸው ለአሁኑ እንግዲህ ኮዲ ዋንጫውን የሚያረጋግጡበትን እድል በደንብ እያሰፋላቸው እንደመጣ ታያለ። ለሳላ ግን ያው ፕሪሚየር ሊጉን ዋንጫ ማንሳቱ ይሄ ክለብ ያለ ጥርጥር ያመቱ ኮከብም ሆኖ እንዲጨርስ በደንብ እድል የሚፈጥርለት ነው የሚመስለው። በተወሰነ መልኩ ምን እንዳሰብኩ ታውቃለህ? የሊቨርፑል ተከታዮች አርሰናልን ጨምሮ ትንሽ እንደው መነቃቃት ቢኖራቸውና የነጥብ ጋፑ 6-7 ቢሆን ሌላ ድራማ ዘንድሮ ልናይችል ይሆን የሚል ጥያቄ ነው ውስጥ የተጫረብኝ ነው። በስተመጨረሻ የሚገርም የሆነ ድራማ ይኖራል። በዚህ ላይ ደግሞ ከባድ ጨዋታ ነው ፊት ለፊት ያለው ለፊቱ ሊቨርፑል። የሚገርመው ነገር በእርግጥ ሌስተር የቀረበለት ገጸ በረከት ነው። በቀጣይ ቀላል ጨዋታ ነው፣ ግን በቀረ እንዳልከው ከበድ ያሉ ጨዋታዎች አሉና ሊቨርፑል ግን ያው በስተመጨረሻ እንግዲህ ከወዲሁ ያለ ጥርጥር በሊጉ ከዩናይትድ 20ኛ ዋንጫ የሚያሳክለውን ነገር ያሳካል። ከደጋፊዎቹም ጋር እንግዲህ ይሄንን ዋንጫ በደንብ ሰለብሬት የሚያደርግበት ምድል ከኮቪዱ በኋላ በደንብ የቀረበለት ይመስላል። ነው ትክክል። ይህንን ካልን እዚህ ጨዋታ ላይ ከቻምፒየንስ ሊጉ ጋር የተያዘውን ነገር እናንሳ አይደል? የትልቁ ድራማ እንግዲህ የማድሪድ አርሰናልን ጥሎ ያልፋል አያልፍም ነው። እሱን እርሱትና በኳርተር ፋይናል ወይም ደግሞ በሩብ ፍጻሜ ካሉት 8ቱ ቡድኖች ደካማው እኮ ማድሪድ ነው የሚሉ ዘገባዎች ናቸው ጠንክረው እየወጡ ያሉት። እሱ ብቻ ሳይሆን ደግሞ በላሊጋው ላይ ኪሊያን ምባፔ የሰሞኑ እንግዲህ ያልተጠናው ታክል ቀይ ካርድ ምንድነው እንዲያገኝ አድርጎታል። የጨዋታ ቅጣቶችም ይጠብቋል እየተባለ ነው። በእርግጥ ቻምፒየንስ ሊጉን አይመለከትም። ይሄ ተጽዕኖ ይኖረዋል እናያለን። እና አንሳስ ይሄንን ነው ዴቭ ቀልብ የሚገዛ አንድ አርቲክል ትላንት አንብቤ ያለውና በዚህ በሪያል ማድሪድ በኩል በተለይ ስፔን ሚዲያዎችም በየቀኑ እያወጡ ነው። ከአርሰናል ሽንፈት በኋላ በየቀኑ ኒውሶች አሉ እና ግን የሌኪፑ ዳሚየን ደጎሬ አንድ ሪፖርት አቅርቧል እና ትናንት በወጣው የሌኪፕ ጋዜጣ ላይ ነውና ዘገባውን የጀመረው በፈረንሳይ ሊግ አድርጎ ነው። ይኸውም 1980-90ዎቹ ላይ በፈረንሳይ ሊግ ኖንት ጥሩ ቲም ነበረ ያኔ እና በተለይ አሰልጣኙ ዣን ክሎድ ሶዶ ኮኮ ይሏቸው ነበር። ጥሩ ቡድን ነበር የገነቡት እና ፉትቦላቸው በጣም ይመች ነበረ። በቃ ልክ እንደ ባርሴሎና ምናምን ነበረ። በቃ ዋንቴጅ ምናምን የሚሮጡ ምናምን በቃ ልክ ያሁኑ ፉትቦል ነው የምትመለከተው። ስለደረስንበት በደንብ አስታውሳለሁ ስለምናይ እና ኦፍኮርስ ፓሪስ ሰን ጀርመንና ማርሴይ ይባላል እንጂ ኖንት ሻምፒዮን ሁሉ ሆኗል። ጥሩ ቲም ስለነበረ ካናሪዎቹ ቢጫና አረንጓዴ ማሊያ ለብሰው እና እንደነ ዴሳይ፣ ካሬምበ፣ ፖል ሎግሬን፣ ጃፌት እንዶራም የቻዱ ልጅ እነሱ እና ሬናል ፔድሮ ሲምባል አንበልም ነበር የናሽናል ቲም ለፈረንሳይ ናሽናል 96 የአውሮፓ ሻምፒዮን እንግሊዝ ላይ እዚህ ሴንት ጄምስ ፓርክ ላይ ፔናልቲ ስቶ ቼክ ፋይናል ድረስ ያደረገው ማለትና ፓትሪስ ሎኮ ይባል አጥቂ ምናምን ነበርና እንዲሁም አርጀንቲናዊ ደግሞ ሆርጌ ቡሩቻጋ እዛ ነበር ኖንት ውስጥ ነበረ ማለት 86 ከማራዶና ጋር የዓለም ዋንጫ ሻምፒዮን ሲሆኑ የነበረ ተጫዋች ነውና ታዲያ በዚያ ወቅት ተጫዋቾች ወደ ቡድኑ ወደ ኖንት ሲቀላቀሉ ይላል ዘገባው የመጀመሪያ ጥያቄው የአሰልጣኙ ለተጫዋቹ አዲስ ለሚመጣው ተጫዋች የሚያቀርቡለት ጥያቄ አሰልጣኙ ምንድነው መሮጥ ትወዳለህ እያሉ ነው የሚጠይቁት። የመጀመሪያ ጥያቄያቸው አለ ሩጫ ትወዳለህ ሜዳ ውስጥ ነው የሚሏቸው ለተጫዋቾቹ እና አሰውና ይሄ ምንድነው ከወዲሁ ዝግጁ ካልሆንክ በቃ ባትቀላቀል ይሻላል ነው ይመስል። ሩጫ ማትወድ ከሆነ እኔ ጋር መሮጥ ማትወድ ከሆነ ባትቀላቀል ይሻላል የሚል ይመስላል። ፕላናቸው እንደዚህ መሆኑን ለመግለጽ ይመስላልና ዛሬ ግን ይላል ዘገባው እንግዲህ አሁን 35 ዓመት አለፈው ይሄ ጉዳይና ዛሬ ግን ከ35 በኋላ ይሄ ጥያቄ ማንም ተጫዋች በማንም አሰልጣኝ አይቀርም። እግር ኳስ ሩጫ መሆኑ ታውቃለህ። ምክንያቱም ዘመናዊ እግር ኳስ ሩጫ ዋናው የአሸናፊነት ቁልፍ ነው። እንኳን አሸናፊ ተጋጣሚ ራሱ እንዲፎካከር ሩጫ የግድ ያስፈልገዋል እና የማጥሮት ከሆነ በቃ ሜዳውን ማካለል አትችልም። ከዚህ በቃ ውጤታማ መሆን አትችልም። በተቃራኒም ደግሞ ብትሆን ተመሳሳይ ነው። ሽንፈትን ታግለ ለማሸነፍም ሆነ ጎሉ ለመቀነስ መሮጥ አለብህ
እና አሁን ታዲያ ካርሎ አንቸሎቲ ይህንን ጥያቄ ለተጫዋቾቹ እንደማያቀርበው ግልጽ ነው ይላል። ቢጠይቁም መልሱን ያውቁታልና ይላል። የማይጠይቁት መልሱን ስለሚያውቁት ይላል። እና አንቸሎቲ ይህንን ጥያቄ ባይጠይቁም ይላል በተግባር ላይ ግን ቡድናቸው በዚህ በኩል እጅግ በጣም ሲበዛ ደካማ ነው እና ከመጀመሪያው ያለፈው ሳምንት የቻምፒየንስ ሊግ ሩብ ፍጻሜ ጨዋታዎች ከአራቱ ማለት ከ8ቱ ቡድኖች ውስጥ በዚህ በኩል ከ8ቱ ቡድኖች ውስጥ በጣም ደካማው በብዛት ሜዳ ማካለል ያልቻለ መሮጥ ያልቻለ የመጨረሻው ሪያል ደ ማድሪድ ነው። አስገራሚ ነው ይሄ እና በኤምሬት በ90 ደቂቃ ውስጥ ሪያል ማድሪድ በተጫዋቾች በጠቅላላው የሮጡት 101.2 ኪሎ ሜትር ነው። ሌሎቹን 7ቱን ቡድኖች ስትመለከት ግን ሁሉም ከዚህ ይሄ ማለት ይላል ከአስቶን ቪላ 9.7 ኪሎ ሜትር ዝቅ ብለዋል። አስቶን ቪላ 110.9 ኪሎ ሜትር ነው የሮጠው የሸፈነው። ከፓሪስ ሰን ጀርመን 9.9 ኪሎ ሜትር ዝቅ ብለዋል። 111.11 ነው ፓሪስ ሰን ጀርመን የሸፈነው። ከዶርትሙንድ 11.9 ኪሎ ሜትር ዝቅ ብለዋል። ዶርትሙንድ 113.10 ኪሎ ሜትር ነው የሸፈነው። ከአርሰናል 12.7 ኪሎ ሜትር ዝቅ ብለዋል። አርሰናል 113.9 ኪሎ ሜትር ነው የሸፈነው። ከባርሴሎና 15.8 ኪሎ ሜትር ዝቅ ብለዋል። 117 ኪሎ ሜትር ነው የሸፈነው። ከኢንተር ሚላን 21.8 ኪሎ ሜትር ዝቅ ብለዋል። 123 ኪሎ ሜትር ነው የሸፈነው ኢንተር ሚላን። ባየር ሙኒክ 24.4 ኪሎ ሜትር ዝቅ ብለዋል። 125 ኪሎ ሜትር ከ6 ኪሎ ሜትር ነው የሸፈነው ይላል። ይሄ ማለት እንግዲህ ስታቱ ስትመለከት የሪያል ማድሪድ ቴክኒክ ስታፍ ሁሉ ያስደነገጠ ነው፣ ገርሟቸዋል ይላል። ይሄ ቁጥሩ የሚገርም ነው እና ማድሪድ ምን ያህል በተጋጣሚው አነስተኛ ሜዳውን የሚያካልል ሩጫ እንደሚያደርግ ያሳያል። እና ከአርሰናል ጋር የ12 ልዩነት ተፈጥሮ መሸነፋቸው ሊገርማቸው አይገባም ነው የሚለው። ምክንያቱም ለማሸነፍ መሮጥ አለብህና እና በእርግጥ ይላል አንቸሎቲ በተደጋጋሚ በተለይ ከኪሊያን ኤምባፔ ከቪኒሺየስ ጋር ወደኋላ አለመመለስ ለቡድኑ ተከላካዮቹን ለመርዳት የሚያደርጉት ጥረት ላይ ባለመኖሩ ደጋግሞ ሲተቿቸው ተሰምቷል ከዚህ በፊት እና በተለይ ከሲቲ ጋር 3-2 የተሸነፉለት ይህን ነገር ተናግረዋል። እና ማድሪድ በተለይ ከወገብ በላይ የሚያሰልፋቸው አራቱ ተጫዋቾች ማለት ኪሊያን ኤምባፔ፣ ቪኒሲዩስ፣ ሮድሪጎ እና ጁድ ቤሊንግሃም የቡድኑ ሚዛን በመጠበቅ በኩል ድክመታቸው እየበዛ መጥቷል ይላል። እና ለምሳሌ ይላል ያለፈው ዓመት በቻምፒየንስ ሊግ ላይ ቪኒሲዩስ 9.9 ኪሎ ሜትር ይሮጥ ነበር፣ ሽፋን ይሰጥ ነበር። ዘንድሮ ግን ዩኤፋ ባወጣው ስታት መሰረት የሚሸፍነው ቪኒሲዩስ 8.7 ኪሎ ሜትር ነው በአማካይ። ኦልሞስት እንግዲህ ወደ 1 ኪሎ ሜትር ቀንሷል ማለት ነው። 1 ኪሎ ሜትር ቀንሷል። ለምን ይሄ ብራዚላዊ ልጅ በድንገት ይሄንን ያህል መውረድ ለምን አሳየ ይልና ምክንያቱ ብሎ የሚጠረጠረው ኪሊያን ኤምባፔ የሚሸፍነው 7.2 ኪሎ ሜትር ነው። ብዙ አይሮጥም። ስለዚህ እሱ ማይሮጥ ከሆነ ከኔ የበለጠ ገንዘብ የሚያገኝ ከሆነ ትልና እኔ ለምንድን የምሮጠው የራስን ትተህ ወደ ጎረቤት መመልከት ማለት ነው። ይሄ ስሜት ደግሞ አለ ጁድ ላይ ይታያል ይላል፣ ቪኒሲዩስ ላይ ብቻ። ስለዚህ አሁን በፉክክር ቡድኑ እየተጎዳ ነው እና ተጋጣሚዎቻቸው ደግሞ ይህንን በደንብ ያዩታል። ይህንን ችግራቸውን ይህን ደካማ ጎኑ ስለሚያውቁት በየዞኑ የተጫዋቾች ቁጥር ብልጫ በማግኘት ማድሪድን በማሸነፍ ሲሳካላቸው ይስተወላል ይላል። እና ለዚህ ምሳሌ ባርሴሎናን፣ ፓሪስ ሰን ጀርመን አይነቶች እንደዚህ አይመቹም ይላል። ለእንደዚህ አይነቱ ነው። ለምሳሌ አለ አስቶን ቪላ ፓርክ ዴ ፕረንስ ላይ ሲጫወቱ ከአስቶን ቪላ ጋር ፔዤ ካቫራትስኬሊያ የሚባለው ተጫዋች 10.4 ኪሎ ሜትር ነው የሮጠው። እዚያ ውስጥ አለ በርካታ ኢንቴንሲቲ ያላቸው ሩጫዎችን ተግብሯል። ስለዚህ ማለት 5 ኳሶች ወደ ኋላ ተመልሶ ሪከቨር አድርጓል። ዲፌንሱ ምን ያህል እንደሚረዳ ዲፌንስ ምትረዳ ከሆነ ይሄን ያህል ትሸፍናል፣ ከ10 በላይ ትሮጣለ። ባርሴሎና ከቦሩሲያ ዶርትሙንድ በተጫወተ ዕለት አለ ሮበርት ሌቫንዶቭስኪ 9.9 ኪሎ ሜትር ሸፍኗል።
እርሱም ቢሆን አለ ወደ ኋላ ተመልሶ ዲፌንሱን እየረዳ ከዛ ሌላ እፊት ላይ የሄደ ደግሞ 2 ጎል እስከ ማስቆጠር ብሎ ደርሷል። ስለዚህ በሮጥክ ቁጥር የምትሮጥ ከሆነ የበለጠ ሽፋን ስለምታገኝ ተራራውንም ለመወጣት አትቸገርም ይላል ዘጋው መጨረሻ ላይ እና የኪሎ ሜትር ልዩነቱ ነው። አሁን ለምሳሌ አርሰናል ከማድሪድ ጋር የተጫወተለት አይተው እንደሆነ ሉዊስ ኬሊ በአብዛኛው በሚድፊልድ ነው የጨረሰው። በአብዛኛው ሚድፊልድ እሱ ብቻ ሳይሆን በስተግራም ነበር፣ በስተቀኝ በዛኛው በኩል የነበረውም ደግሞ እንደዚሁ ማን ነው ሳሊባና ኪቪዮር ናቸው በቃ ከኋላ የቀሩት። ቲምበርም ተመሳሳይ ነበር። ቲምበርም ሁለቱም አንድ ላይ እየሰበሩ ይገባሉ እና መሀል ላይ የተጫዋቾች ቁጥር በማብዛት ሪያል ማድሪዶች ለሁለት የተቆረጠ ስለሆነ እነዛ ስለማይመለሱ የቁጥር ብዛት ምንድነው የበላይነት እንዲይዙ አድርጓቸዋል እና ይሄ ነው መነሻውና ስለዚህ አሁንም ይሄንን ማሻሻል ይተበቀባቸዋል ካላቀረቡ በስተቀር የአርሰናል ጨዋታ ተደጋጋሚ ይሄ ነገር ሊከሰት ይችላል። ለዚህም ይመስላል ትላንትና ወደ 4 እና 5 ተጫዋቾች እንግዲህ ቤንች አድርጓል። ራይስን ለምን እንዳሰለፈው አልገባኝም። ባያሰለፈው እንደውም ጥሩ ነበር። ኦፍ ኮርስ እሱ ጎሉ ላይ አይተዋል ምን ያህል ፈረስ እንደሆነ። ፈረስ ነው ማለት ነው የምትለው ኳሱን ሲገፋ ጉልበቱ። በነገራችን ላይ ፓርቴ አብሮት ነው የሮጠው እና መጨረሻ ላይ እኔ ፈርቼለታለሁ። ልክ ጎሉን ካገባ በኋላ ከ3-4 ደቂቃ በኋላ የሆነ ቅጣት ምት ሲሰጥ ብሽሽቱን ሲነካ አይቼዋለሁ። የጉዳት ወሬዎች ወጥተዋል በነገር ላይ እርግጠኝነት የላቸውም እንጂ እርግጠኝነታቸው ምን ያህል ነው እንጂ እኔ ግን አይቼዋለሁ፣ ጉዳት አይቼዋለሁ። ሳይጎዳ አይቀርም። ለሮብ ከደረሰላቸው እድለኞች ናቸው አርሰናሎች እና ግን ይሄ ሁሉ የፈጠረው ገብቷል። ሩጫው ግን ያ እንትና ግን ማን ነው እንግሊዙ ግን ራይስ በቃ ደንበኛ ፈረስ ነው ታውቃለህ። ጉልበቱ ደንበኛ የፈረስ ጉልበት ነው ያለው እና እሱንም ኦፍ ኮርስ ላልቅ ጨዋታው ሲል 10 ደቂቃ ሲቀር እንትን ብሎት አስገብቶታል፣ ግን ቤንች አድርጎታል። ግን ሙሉን ቢያንስ እረፍት ላይ ቢቀይረው እሱ ያስፈልጋል እንደዚህ አይነት ጨዋታ። አሁን ማድሪድ ይሄንን ቁጥር ይሄ እንደዚህ አይነት ችግር ስላለበት አርሰናል መጠቀም ይችላል ወደሚለው ነው እንግዲህ ድምዳሜና ተአምር ይፈልጋል ለማሸነፍ። ደግሞ እኮ የሚገርመው ፓርቴን የሚያጡት ከሆነ ጆርጂኒዮም የመተንፈስ ችግር ገጠመው ነው አይደል የተባለው። በቀደም ሲወጣ ታይቷልና እንዴት ማኔጅ ያደርጋል ጥያቄ የሚሆነው። ግን የኪሊያን ምባፔን ጉዳይ ስትጠቅስ ሉዊስ ኤንሪኬ በቃ በደህና ጊዜ ነው የተገላገለው ወደሚል ሎጂክ ነው የምትሄደው አይደል? እሱን እኮ ነው የምልህ። አሁን እኮ የፓሪስ ሰን ጀርመን እኮ የቲም አንደኛ ልጆቹ ብዙ አገልግሎት አልሰጡም። ወጣቶች ናቸው፣ ብዙ ይሮጣሉ፣ ብዙ ሽፋን ይሰጣሉ። አሁንም አቅም አላቸው፣ ኤነርጂ ፓወሩ አላቸው እና እንደ ቲም ስለሚንቀሳቀስ እየጠቀሙት ነው። ሉዊስ ኤንሪኬም ያው ስፓኒሽ ኮች ነው እንደምታውቀው። እሱም ሩጫ ላይ ምንም በቃ ነገርኩ። አሁን እኮ ቅድም ቁጥሮች ስትመለከት እኮ ብዙ ሽፋን የሚሰጡ አሁን ወድጄ አይደለም ታውቃለህ። የጀርመንና የስፔን ቲሞችን መወዳቸው ለካ ልክ ነኝ ነው ያልኩት። ባይገርም ባየር ሙኒክ አንደኛ ነው 24 ነጥብ ማለት 125 ኪሎ ሜትር የሚገርም ነው። እንደዛ ሆኖ መሸነፉ ባርሴሎና 117 ኪሎ ሜትር ነው የሚሸፍነው፣ በጣም ብዙ ነው። ኢንተር ሚላን ራሱ አሁን ተከላካይ ቲም ነው ብንልም 123 ኪሎ ሜትር የሚሸፍን ይገርም ነው። በጣም ነው ሲግኒፊካንት ነው እንዴ! በጣም ትልቅ ቁጥር ነው። እና እንግዲህ አርሰናል 113 በዛ ታኛል። አንድ የመጨረሻ ጥያቄ ላንሳለህና እነዚህ ጋር 1 ደቂቃ ያነሰ ጊዜ ነው ያለን። ከባካል ጋር በቀደም ስናወራ ፍጻሜ ድረስ እንደውም ግምት ሲሰጠኝ ነበርና ፈረንሳይ ፔጄን ከባርሴሎና ያገናኘበትን ነገር ነው ነገሬን ካልተሳሳትኩኝ። ማድሪድ አርሰናል ላይ ልዩነት መፍጠር ይችላል ግምትን አላውቅም። ካልሆነ አርሰናል ምን ድረስ ሊጓዝ ይችላል? እስከ ፍጻሜ መሄድ ይችላል? ዴቭ በአውሮፓ ቻምፒየንስ ሊግ 3-0 ተሸንፎ ውጪ 4-0 አሸንፎ ወይ ነው ከዛ በላይ በርቶ ያሸነፈ ቡድን በፐርሰንት ሲቀመጥ 4% ነው። ያ የቅርቦቹ እናስታውሳቸው አሉ። ግን 96% በጣም አይሆንም። 96% ወደ አርሰናል ነው የሚያዘነብረው። ኦኬ እና 4-0 አንደኛ ዲፌንሱ ጥሩ ነው። የአርሰናል ዲፌንስ በረኛውም ጥሩ ነው። ስለዚህ ኦፍ ኮርስ እስከ ረፍት 2 ጎል ካገቡ ለለበ ካሳረፉ ታነሳለህ። ግን
3-0 ላይ አንድ ጎል ከገባበት ግን በሙሉ በማጥቃት ላይ ስለምትመጣ እንደዚህ ደግሞ አርሰናል ይመቸዋል። አርሰናል እኮ ለማግባት ይችላል። ብሬክ አድርጎ ለመሄድ በጣም ለካውንተር የሚመች በትራንዚሽን እኮ የሚመች ቡድን ነው። ስለዚህ አይሳካም ነው በስሌት። ስለዚህ ጠባብ ነው። ግን ፓሪስ ሰን ዠርመን እና አስቶን ቪላ ግን ገና አላለቀም ብለህ ነው የምትገምተው? አስቶን ቪላ እኔ አላለቀም ብላለሁ። ግን ለፔዤ ነው የምሰጠው። ግን ቀላል እንትኑ ከባድ ነው ቻሌንጁ ይመስለኛል። ስለዚህ በሂደት ነው ያለ ለሁሉም። ኤችዲ ስፖርቶች ነበረን እንግዲህ የኛን በዚህ መልኩ አስቀምጠን የእናንተን ደግሞ ዩቲዩብ ላይ በኤችዲ ስፖርት እንጠብቃለን። ሬዲዮ ላይ እንግዲህ ለ1 ሰዓት ያህል ስለተከታተላችሁን ከልብ እናመሰግናለን። መልካም ሳምንት ብያለሁ። ሁሴ ነው አድማጭ ተመልካቾችንም እንዲሁ አመስግኛለሁ። ባይ ቻው ዴቭ።